ውስጥ መግባት ለምን አስፈለገ? ያው ጥሩ ገበያ ነበርሽ አይደለ? ምግብ ዝግጅት ላይ ከዛ አሁን እንደምሰማው ከሆነ ዩቲዩብ ላይ ለምን አንጋባም የሚል ሐሳብ ካንቺ ነው የመጣው? እውነት ነው እውነት ነው። ስታዩ የሐሳብ እንዴት መጣልሽ? ሐሳቡ የመጣልኝ አንድ አመት ከ3 ወር አሻሮ እየቆላው ወጥ እየሰራ ኢንተርቪው ያደርገኝ ነበር ፍላጎት የደወለልኝ ማንኛውም ጋዜጠኛ ማንኛውም ዩቲዩበር እንደሚደውልልኝ ማለት ነው እውነታውን ስናገር። ከዛ እኔ ያልቻልኩ በጣም ቢዚ ነኝ። ዛሬም ነገም ተነጎዳም ቀጥረዋለሁ አይመቸኝም እለዋለሁ። ኦሬዲ ምግቡን አዘጋጅቼ ዛሬ ቴዲ ይመጣል ብዬ ሬዲ አዘጋጅና ሌላ ፕሮግራም ይኖርኛል ወደዛኛው ስራ እሄዳለሁ። እሺ ካሜራማኖችን አዘጋጅቶ እሱ ሬዲ ሆኖ ብዙ ጊዜ አበላሽበታለሁ ምንም ጥርጥር የሌለው ሪሊውን ስነግር ማለት ነው። እሺ አልኩ አቃተኝ ከአቅሜ በላይ ሆነ። አሁንም በቃ በመኖሪያ ቤቴ መጥቶ ኢንተርቪው እንዲያደርገኝ የመጨረሻ ቀን አገልግሎት ዘጋጅቶ ጣላው ከስራ ቦቴ ወደ ቤት መጥቶ ምን ብሎ አልቆ ጸጉሬና እጄን ናግሬ ነው መስራት የሚቀረኝ። ሌሊት ያመኛል። ልክ ሌሊት ሲያመኝ 12 ሰዓት ነው ደወልኩኝ። ቴዲ በጣም ይቅርታ እኔ እንደዚህ ያመኛል ጸጉሬን ሰራው እጄን አልሰራው እንዴት ብዬ ነው ዩቲዩብ ቻናል ላይ እንደዚህ ብዬ የሚቀርበው እንደው በቃ ሻሽ ምናምን ነገር አስሬ ልቅረብ እንዴ ብዬ ሁሉ አስቤያለሁ። በቤት ያለችው ሰራተኛ ተነሽና ጸጉር ቤት ሂጂ ብላ 10 ሰዓት እና 11 ሰዓት ሲቀሰቅሰኝ አልቻልኩም አሞኛል እና ፕሮግራም ታረጋለሽ ምግብ ዘጋጅቶ ምን ብሏለች በቃ አልቻልኩም። በዛው በተኛውበት በሶፋ ላይ ለቴዲ ደወልኩለት እሺ በቃ ብሎ ቀራለው እና በቃ በምን ቀን ነው ምን ነው አፌን በዘጋው እሺ ለምን አልኩት ብዬ ተናገርኩ። ከዛን ያመኝና ይመጣል አመመኝ 21 ቀን ምናምን ነገር አመመኝ ምች መጥቶኝ 21 ቀን በቃ ምንም ከሶፋ ላይ አልተነሳውም አመመኝ። ዛን ጊዜ ጠይቀኝ ሲመጣ ሻይ ቡና ተባባልን ቤት ዩቲዩብ ቲክቶክ ከፍቼ ነበር ይቅርታ ቲክቶክ እያየው ነበር ከጎኔ ቁጭ አለ ጨዋታ ጀመር። ከዛን ባልሽ እሱ ነው ያው የኢትዮጵያ ሕዝብ በአጠቃላይ ስለሚወደኝ የኔን ማግባት የኔን መውለድ በጣም ነው የሚፈልጉት። እሺ ባልሽ ነው ሲሉ አዎ እንደ ቀልድ ከኔ እሱ ወንጀለኛ ላይቭ እያዩ ነው የምጠይቁሽ? ላይቭ ነው በጣም ብዙ ሰው በጣም በተሰው አካባቢ ነበር በትንሹ ላይቭ ያዩት ነገር ነው እውነት ነው ብለው ይናገራሉ። ያው ኮሜንት ስለሚመጣ ማለት ነው። ከዛ ነው ዶ በቃ በጠላ ባገልግል በጣም ታውቂል እንዴ ለምን እናገባሽ ሰው አንሰራ ማልኩት ማን ቲጂ ያገልግላት እንደዛ በላይ ያለች ዋው ራሴ አጋልጬ ለሚዲያ ሰጥ ለኢትዮጵያ ስለሚወደኝ ለሚያቀርብ። ስለዚህ ሐሳቡን ያመነጨው ተመልካቹ ነው። ላይቭ ሪከርድ ተደረገና እኛ ሆነን ልክ እኔ እየጋበዘችኝ እንዳለችው ሻይ ቡና እያለን ማን ነው እሱ ይሏታል ላይ ቪዲዮ እያዩ እሱ ባልሽ ነው እንደ ምናምን አይነት ጥያቄ ሲጠይቋት እዛው ላይ ከዛ በቃ እንትን ማድረግ ጀመሩ። እንደ ቀልዳው ምናምን አለቻት ሰው ግጥም ማለት ከዛ ያ ላይቭ ሪከርድ ሆነ። እንዲያውም ስንት ነው ወደ 2000 ሰው ከበዛ ስማታለ ጉንጯን ብለው በዛው ፕሮሚስ እንትን አደረጉ እና ሳም ጉንጯን ሳምኳት ምንም እንትን ችግር የለውምና ስለዚህ ድንገት ሐሳቡ እዛ ላይ መጣና ወደ ጋብቻ አደገ። በቃ በዚህ ለምን አንሰራው ማለት በቃ እኔ ብታውቀው በዛ ነው በዚህ ደግሞ ስራ ተጠቀበቃ ዩቲዩብ አይደል አልኩት ግን ተጠቀም አልኩት ማለት ቲጂና ተበቀለ ዩቲዩብ አይደለ ግን ማለት ዩቲዩብ ብዙ ጊዜ እንደዚህ ነገር ይፈልጋል ማለት ነው። ሰው ውስጥ ያለው ነገር ይሄ ነው እንዲቀርፍ ነው ማውን የምፈልገው ገብቶሃል አይደለ? አሁን ሶሻል ሚዲያ ሲባል በቃ ሰው በሆነች ነገር መውጣት ነው እንጂ ፕሮሰሱን አያውቀውም። እኔ ሙያውን ስለምወደው ስለማከብረው አርትም ላይ የመጣው ልጅ ስለሆንኩ ሁሌም የተሻለ ነገር ይዞ መምጣት ነው። በውሸት በጭራሽ። እኔ የሰማሁት ግን ቲጂ የውሸት ነገሩ ከተጀመረ